ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ታዬ ደንደአ በቅርቡ የፍትህ ስርዓቱ ስለመሻሻሉ ሲወራ ሰምተናል። እውነቱ ግን የቁልቁለት ጉዞ መሆኑን ያሳያል የሚል መልእክት በማህበራዊ ትስስር ገጻቸው አጋርተዋል። አቶ ታዬ አስከትለውም በቦረና ዞን ያበሎ ከተማ የሆነው ለዚህ አንዱ ማሳያ ይሆናል። የኢትዮጵያ አየር መንገድ በ128.2 ሄክታር መሬት ላይ የአውሮፕላን ማረፊያ ሲያስገነባ ነበር። ይህ ለዞኑና አካባቢው ህዝብ እጅግ ጠቃሚ ስለሆነ ይበል ይባላል። መሰረታዊ ችግሩ የካሳ ክፍያን ይመለከታል። በአጠቃላይ 61 አባወራዎች በ2014 ዓ.ም ለግንባታው ከይዞታቸው መነሳታቸው ተዘግቧል። ለልማት የተፈናቀለ ሰው ደግሞ ካሳ የማግኘት መብት እንዳለው ይታወቃል። የያበሎ አውሮፕላን ማረፊያ ተፈናቃዮች ግን ካሳ መከልከላቸው ተሰምቷል ሲሉ የሰላም ሚኒስትር የነበሩትና በቅርቡ በእስር ላይ የቆዩት አቶ ታዬ ደንደአ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። የመረጃ በዜናችን በዝርዝር እናስደምጣቸዋለን። በቀጣዮቹ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት ይከናወናሉ ሲሉ ሌተናንት ጄኔራል ታደሰ ወረደ መልእክታቸውን አስተላልፈዋል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሌተናንት ጄኔራል ታደሰ ወረደ እንደገለጹት ባለፈው 2 ዓመታት ያልተሰሩ በቀጣይ መሰራት ያለባቸው በርካታ ተግባራት እንዳሉም አንስተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ከአማራ ፋኖ በሸዋ የተሰጠውን ጥብቅ መግለጫ በተመለከተ የኢትዮጵያ ንግድ ባንክ የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳስቦኛል ማለቱን፣ በአማራ ክልል ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥ እንደዋለች መሰማቱ፣ የሐረሪ ክልል ፕሬዚዳንት ኦርዲን በድሪ ቤተሰብ በመምሰል ከባለ ሀብቶች ገንዘብ ስትሰበስብ ነበር የተባለች ግለሰብ መያዟን፣ እንዲሁም በመቱ ከተማ በነቢዩ መሐመድና እስልምና ላይ ጸያፍ ቃላትን የሰነዘረው ግለሰብ በቁጥጥር ስር መዋሉንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአማራ ክልል ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥ እንደዋለች አሻራ ሚዲያ ዘግቧል። በከተማ ወደ ገጠር መንገድ መሄጃ ልዩ ስሙ አልካን በተባለ አካባቢ ላይ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ እንደተቃጠለም ተዘግቧል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና መውደሙንም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ አሳውቋል። በተመሳሳይ ከጠቅላይ ፍርድ ቤት በቪኤት መኪና ተሳፍሮ ሲወጣ በነበረ አንድ የባህሬን ከፍተኛ ላይ የቦምብ ጥቃት እንደተፈጸመም ተዘግቧል። በርዕሰ መዲናዋ በተመረጡ ቦታዎች ላይ እየተፈጸመ ያለው የቦምብ ፍንዳታ ተጠናክሮ እንደሚቀጥልም ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ የተገኘው መረጃ የሚያመለክት ሲሆን የከተማዋ ነዋሪዎች፣ የአገዛዙ ወታደሮች እንዲሁም ካድሬዎች ከሚገኙበት አካባቢ ራሳቸውን እንዲያርቁ ጥሪ ቀርቧል። ይህ በእንዲህ እንዳለም ከአማራ ፋኖ በሸዋ ጥብቅ መግለጫ ተሰጥቷል። የአማራ ፋኖ ህዝባዊ ድርጅት በደቡብ ወሎ ዳውንት ላይ ከብልጽግና ጋር ባደረጉት ድርድርና ስምምነት መሰረት የአማራ ፋኖ አደረጃጀትን በጋራ ለመውጋት የተስማሙበትን አክብረዋል ሲልም የአማራ ፋኖ በሸዋ መግለጫ አውጥቷል። መግለጫው አስከትሎም ለህዝባችን የሚያሳዝን ቢሆንም ተገደን ድርጅታችንና ትግሉን መጠበቅ አለብን። የአማራ ፋኖ በሸዋ ጠቅላይ ግዛት እዝ መነሻውን ከጃራሞራ ወረዳ በአራዳጎጥ በኩል ወደ በዞ ቀበሌ ባይዞ ሻሞራ ወደ ጊፍት ቀበሌ ወረራ ያደረጉ ሲሆን ሌላኛው የአገዛዙ ኃይል ለጠቅላይ ግዛቱ በማገዝ ከደብረ ብርሃን ወደ ዘንደጉር ውጊያ በማቅናትም ጦርነት መክፈቱን በመግለጫው ተካቷል። ይህንን ጥቃትም የአማራ ፋኖ በሸዋ እንዳመጣጡ ያለምንም ኪሳራ በማጥቃት በመደምሰስና ግብዓት በማግኘት ግስጋሴውን ወደፊት አድርጓል በማለት የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ክፍል መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ አቶ ታዬ ደንደአ የያበሎ ተፈናቃዮች የፍትህ ጉዞ ወዴት በሚል ርዕስ በማህበራዊ ትስስር ገጻቸው አንድ ጽሑፍ አስነብበዋል። የሰላም ሚኒስትር የነበሩትና በቅርቡ ከእስር የተፈቱት አቶ ታዬ ደንደአ መልእክታቸውንም እንዲህ ሲሉ በማህበራዊ ትስስር ገጻቸው አጋርተዋል። በቅርቡ የፍትህ ስርዓቱ ስለመሻሻሉ ሲወራ ሰምተናል። እውነቱ ግን የቁልቁለት ጉዞ መሆኑን ያሳያል። በቦረና ዞን ያበሎ ከተማ የሆነው ለዚህ አንዱ ማሳያ ይሆናል። የኢትዮጵያ አየር መንገድ በ128.2 ሄክታር መሬት ላይ የአውሮፕላን ማረፊያ ሲያስገነባ ነበር። ይህ ለዞኑና ለአካባቢው ህዝብ እጅግ ጠቃሚ ስለሆነ ይበል ይባላል። መሰረታዊ ችግሩ የካሳ ክፍያን ይመለከታል። በአጠቃላይ 61 አባወራዎች በ2014 ዓመተ ምህረት ለግንባታው ከይዞታቸው መነሳታቸውም ተዘግቧል። ለልማት የተፈናቀለ ሰው ደግሞ ካሳ የማግኘት መብት እንዳለው ይታወቃል። የያበሎ አውሮፕላን ማረፊያ ተፈናቃዮች ግን ካሳ መከልከላቸው ተሰምቷል በማለትም አቶ ታዬ ደንደአ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። አስከትለውም መጀመሪያ በይዞታችሁ መሰረት ካሳ ታገኛላችሁ ተብለው
ብለው በኦሮሚያ ህብረት ስራ ባንክ የሂሳብ ደብተር ከፈቱ። ሆኖም ገንዘብ ሳይገባላቸው ረጅም ጊዜ አለፈ። ተመልሰው ሲጠይቁ መሬቱ የተወሰደው ለቦረና ጥቅም ስለሆነ ምንም ካሳ የለም ተባሉ። ከዚያም መብታቸውን ለማስከበር አየር መንገዱን በፍርድ ቤት ከሰሱ። ይህም ወንጀል ሆኖ 5 ተፈናቃዮች መጋቢት 25 ቀን 2017 ዓ.ም ታሰሩ። ፖሊስና አቃቢ ህግ ማን ለምን እንዳሰራቸው እንደማያውቁም ተናገሩ። ምንም ሳይጠይቁና ፍርድ ቤት ሳይቀርቡ ለ4 ቀናት በፖሊስ ጣቢያ ታጎሩ። ነገሩ በዚያ አያበቃም። የኤሬሮ ኑራና የታዳሂ ገልገሎ ቤተሰቦች በመፈናቀላቸው ለከፋ ችግር ተጋልጧል። ደንበላ ገልገሎ ሊበን የሚባል ሰው ደግሞ በዚሁ ምክንያት ራሱ ማጥፋቱ ተነግሯል። በመሐላ ቃል የተገባው ፍትህ እዚህ ደርሷል። ፍትህ ማግኘትና በ48 ሰዓት ፍርድ ቤት የመቅረብ ህገ መንግስታዊ መብትን በአሰራር ተሽሯል። ሚሊዮኖችን አፈናቅሎ ሺዎችን የገደለው አብዲ ኢሌ በነጻነት የሚንደላቀቅበት ሀገር ከይዞታው የተፈናቀለ ኦሮሞ መብቱን በፍርድ ቤት ስለጠየቀ ብቻ በእስር ይማቅቃል። ስርዓቱ ግን ዛሬም የኦሮሞማ መንግስት ብሎ ራሱን ይጠራል በማለት አቶ ታዬ ደንደአ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ በቀጣዮቹ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት ይከናወናሉ ሲሉ ሌተናል ጄኔራል ታደሰ ወረደ መልእክታቸውን አስተላልፈዋል። የትግራይ ክልል ጊዜያዊ አስተዳደር የርዕሰ መስተዳደር ርክክብ ስነ ስርዓትም በዛሬው ዕለት መካሄዱ አይዘነጋም። በዚህም ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደርነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድን መፈረማቸውም ይታወቃል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ በዚህ ወቅት እንደገለጹት ባለፉት 2 ዓመታት ያልተሰሩ በቀጣይ መሰራት ያለባቸው በርካታ ተግባራት እንዳሉም ጠቁመዋል። ከፕሪቶሪያው ስምምነት አፈጻጸም ጋር የተያያዘ ብቻም ሳይሆን የተፈጠሩ የጸጥታ፣ የፖለቲካ እንዲሁም የኢኮኖሚ ችግሮች መኖራቸውንም ገልጸዋል። እነዚህ ችግሮች ቀላል አለመሆናቸውን ገልጸው በዚህ ላይ ለውጥ ለማምጣት በትኩረት እንደሚሰራም አረጋግጠዋል። በቀጣዮቹ ጊዜያት የትግራይን ህዝብ የልማት ጥያቄና የለውጥ ፍላጎት የሚያሳኩ ተግባራት እንደሚከናወኑም ጠቁመዋል። እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር እንደሚሰራ እንዲሁም ያሉ ውጥረቶችን የማርገብ ስራ እንደሚከናወን አመልክተዋል። የህዝቡን የለውጥ ፍላጎት ለማሳካት የሚሰራበት መሆኑንም አንስተዋል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ርዕሰ መስተዳደር አቶ ጌታቸው ረዳ በበኩላቸውም ጊዜያዊ አስተዳደሩ ባለፉት 2 ዓመታት በርካታ ስራዎችን መስራቱን ገልጸዋል። ለአብነትም አገልግሎቶችን የመመለስ የሰብአዊ ድጋፍ እንዲሁም ተፈናቃዮችን የመመለስ ስራ መስራቱን ገልጸው ነገር ግን በቂ አለመሆናቸውን ተናግረዋል። የፌዴራል መንግስት ለተጨማሪ 1 ዓመት የጊዜያዊ አስተዳደሩ እንዲቀጥል ማድረጉም አዎንታዊ ተግባር መሆኑንም ገልጸዋል። የትግራይን የሰላምና የለውጥ ፍላጎት ለማሳካትና የተሻለ ውጤት ለማስመዝገብ ትኩረት ሰጥቶ መስራት እንደሚገባም አስገንዝበዋል። በውስጥ የነበሩ የፖለቲካ ንትርኮች የፕሪቶሪያ ስምምነት በተሟላ መልኩ እንዳይከናወን በማድረግ ረገድ የአንበሳውን ድርሻ እንደሚወስድ ማንሳታቸውንም ኢዜአ ዘግቧል። እርስ በርስ በመጓተት መቀጠል እንደማይቻል የገለጹት አቶ ጌታቸው ረዳ የተገኘውን ሰላም ለማደብዘዝ የሚደረጉ እንቅስቃሴዎች መኖራቸውን በመገንዘብ ሰላሙን ለማጽናት ጠንክሮ መስራት እንደሚገባም አስገንዝበዋል። አሁን ላይ በትግራይ ህዝብ ዘንድ ያለው የሰላምና የለውጥ ፍላጎት ሊቀለበስ የማይችል እንደሆነም ገልጸዋል። እነዚህን ከግምት በማስገባት የቀሩ ስራዎችን ማጠናቀቅ ስራ ላይ ትኩረት ማድረግ እንደሚገባም አመላክተዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ንግድ ባንክ የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳስቦኛል ብሏል። ያልሰበሰበውን የተጨማሪ እሴት ታክስ ወይም ቫት እንዲከፍል መጠየቁንም አሳውቋል። የኢትዮጵያ ንግድ ባንክ ወደ 3 የሚጠጉ የክልል መንግስታት ተቀማጭ ገንዘባቸውን ወደ ክልላዊ ባንኮች ማዞራቸውን ጠቁሞ ስጋት እንደፈጠረበት ተናግሯል። ባለፈው ሳምንት አጋማሽ የበጀት ዓመቱን የ8 ወራት የስራ አፈጻጸም አስመልክቶ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሪፖርት ያቀረበው ባንኩ 109.32 ቢሊዮን ብር ገቢ ማግኘቱን እንዲሁም 2.45 ቢሊዮን ዶላር መሰብሰቡን የገለጸ ሲሆን በስም ያልገለጻቸው ባንኮች ጉዳይ ግን ስጋት እንደሆነበት አስታውቋል። ለቋሚ ኮሚቴው የአፈጻጸም ሪፖርቱን ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ አንዳንድ የክልል መንግስታት ተቀማጭ ገንዘባቸውን በክልላቸው በሚቋቋሙ ክልላዊ ባንኮች እያዘዋወሩና የኢትዮጵያ ንግድ ባንክን የራሳቸውን እንደሆነ አድርጎ የከፈቱ ክልሎች የእኛን ባንክ እንደራሳቸው ያለማየት ነገር መጥቷል። ይህ አሁን ላይ ባለ ስራችን ላይ ተጽዕኖ ባይፈጥርም ለወደፊት ግን እንደ ስጋት የምንመለከተው ነገር ነው ብለዋል። በሌላ በኩል ከፓርላማ አባላት የተጨማሪ እሴት ታክስ ክፍያ እንዲሁም የአገልግሎት ክፍያ በባንኩ ተጠቃሚ ህብረተሰብ ዘንድ ቅሬታዎችን እያስነሳ መሆኑን በመጥቀስ ከፓርላማ አባላት ስለ ጉዳዩ ለቀረበላቸው ጥያቄም ፕሬዚዳንቱ ምላሽ ሰጥተዋል። በገለጻቸውም ቫትን በተመለከተ በህብረተሰቡ ዘንድ የአረዳድ ብዥታ አለ። በተንቀሳቃሽ ገንዘብ ላይ የተጣለ ግብር የለም። ክፍያው ለሚሰጠው አገልግሎት ነው ያሉ ሲሆን የቫት ክፍያን በባንኩ አሰራር ውስጥ ከመተግበር አንጻር ግን ከህጉ ትግበራ አስቀድሞ የቴክኖሎጂ ዝግጅት ያስፈልጋል
ያስፈልግ እንደነበርም ጠቅሰዋል። አቶ አቤሳኖ 18 ቅርንጫፎችንም አጥፈናል። ይህ ስትራቴጂ የተቀመጠው ከ2 ዓመት በፊት ነው። ለቅርንጫፎች የትርፋማነት ወሰን ልኬቶች ወይም ፓራሜትር አስቀምጠን ይህን ካላሟላችሁ ትዘጋላችሁ ብለን ስንሰራበት ነው የቆየ ነው። አትራፊ ያልሆኑ ህዝቡ ብዙ የባንክ አማራጮች ያለበት ቦታ ላይ ያሉ ቅርንጫፎች እንዲዘጉና ወደ ገጠር አካባቢዎች የባንክ አገልግሎት ወደ ሌለባቸው አካባቢዎች እንድንከፍት ነው እቅዳችንም ብለዋል። ከተዘጉት ቅርንጫፎች 15ቱ በአዲስ አበባ እንዲሁም 3 ደግሞ በክልሎች እንደነበሩም አቶ አቤሳኖ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የጅግጅጋ ዩኒቨርሲቲ ከ3000 በላይ ተመራቂ ተማሪዎች ፈተና አልፈው ቴምፖ እየተጠባበቁ ባሉበት ወቅት ቴምፖ ተከልክለው በድጋሚ ትፈተናላችሁ በመባላቸው ከፍተኛ ቅሬታ እንዳላቸው ተናግረዋል። ተማሪዎቹ 2 ወራት ሙሉ ምላሽ አላገኘንም ነበር፣ የተመረቃችሁ ተማሪዎች ከግቢ ውጡ እያሉ ጫና ሲፈጥሩብን ተሰብስበን ስንጠይቅ ሪኤግዛም ነው የምትወስዱት አሉን። ፈተና ተኮራርጃቸዋል፣ ከፍተኛ ውጤት መጥቷል ነው ነገሩ ሲሉም ተማሪዎቹ ያስረዳሉ። ቢሮ ለመጠየቅ ስንሄድም በፖሊስ አስከብቦ ድብደባ የተፈጸመበት ሁኔታ ነው የተፈጠረው። የተመታ ተማሪ አለ፣ የሄድነው ለመጠየቅ ነው፣ ያልተገባ ነገር አልጠየቅንም በማለትም የጅግጅጋ ዩኒቨርሲቲ ምሩቃን ተማሪዎች ቅሬታቸውን አሰምተዋል። ወደ ቀጣዩ መረጃዎችን ስናልፍ የዓለም ምግብ ፕሮግራም በኢትዮጵያ በሚንቀሳቀስባቸው አካባቢዎች ከጥር እስከ መጋቢት ባለው ጊዜ ውስጥ 1.3 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው አዲስ ባወጣው መረጃ አስታውቋል። ሆኖም በምግብ እርዳታ እጥረት ሳቢያ ቅድሚያ ድጋፍ ለመስጠት የወሰነው በከፍተኛ ደረጃ ለተጎዱና ለሀገር ውስጥ ተፈናቃዮችና ተመላሾች እንደሆነ ድርጅቱ ገልጿል። ድርጅቱ በየካቲት ወር ለእያንዳንዱ ተረጂ መቅረብ ካለበት የምግብ ራሽን ውስጥ 65 በመቶውን ብቻ ማለትም 9 ኪሎ ግራም ጥራጥሬ፣ 1 ኪሎ ግራም የቅባት እህሎችና 1 ኪሎ ግራም የምግብ ዘይት ብቻ ማቅረቡን ገልጿል። ድርጅቱ ተጨማሪ የገንዘብ ድጋፍ ካልተገኘ በስተቀር ዝቅተኛ የምግብ ራሽን በቅርብ ጊዜ ውስጥ ይሻሻላል ተብሎ እንደማይጠበቅም ጠቅሷል። ወደ ቀጣዩ መረጃዎችን ስናልፍ በዓለም 3ኛው ጥንታዊ ቤተክርስቲያን በእስራኤል መውደሙ ተገልጿል። በዓለም ላይ ካሉት ጥንታዊ አብያተ ክርስቲያናት አንዱ እንደሆነ የሚታመነው በ400 ዓመተ ምህረት አካባቢ በቅዱስ ፓርፌስ ራሱ ባሰራው ቤተክርስቲያን መሰረት ላይ እንደታነጸ የሚነገርለት ቤተክርስቲያን በእስራኤል ጥቃት መውደሙ ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል በመቱ ከተማ በነብዩ መሐመድና እስልምና ላይ ጸያፍ ቃላት በማህበራዊ ትስስር ገጽ የሰነዘረው ግለሰብ በቁጥጥር ስር መዋሉን የመቱ ከተማ መጅሊስ አሳውቋል። የመቱ ከተማ መጅሊስ እንደገለጸው ግለሰቡ በተደጋጋሚ ጊዜ በማህበራዊ ትስስር ገጹ ነብዩ መሐመድና እስልምና ላይ ጸያፍ ቃላትን እየተጠቀመ ሲጽፍ እንደነበር አንስተዋል። አክለውም ግለሰቡ በቁጥጥር ስር እንዲውል ላደረገው ለኢሉባቡር ዞን ፖሊስ ላቅ ያለ ምስጋናቸውን አቅርበዋል። የመቱ ከተማ እስልምና ጉዳዮች ምክር ቤት የግለሰቡን የፍርድ ሁኔታ ተከታትለን ለህዝብ እናሳውቃለን ሲሉም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የሐረሪ ክልል ፕሬዝዳንት አቶ ኦርዲን በድሪን ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለች ግለሰብ በቁጥጥር ስር መዋሏን የክልሉ ፖሊስ ዛሬ አስታውቋል። የሐረሪ ክልል ፖሊስ ኮሚሽን ዛሬ ከፎቶዋ ጋር ባወጣው መረጃ ወይዘሮ ነጃሃ ጣሃ ዩሱፍ የተባለችው ተጠርጣሪ የርዕሰ መስተዳድሩ ኦርዲን በድሪ ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበር ባደረግኩት ክትትል አረጋግጫለሁ ብሏል። ከዚህ በተጨማሪም ተጠርጣሪዋ በሌሎች በመሰል ከፍተኛ የማጭ በርበር ስራ ላይ ተሰማርታ መቆይቷን የሚያመላክቱ መረጃዎች እንዳሉትም ፖሊስ አስታውቋል። አሁን ላይ ግለሰቧ በቁጥጥር ስር ውላ ምርመራ እየተጣራባት ነው። በቀጣይም ጉዳዩን በሚመለከት በዝርዝር ለህዝብ ይፋ እንደሚደረግም ተገልጿል። ህዝቡ ከዚህ አይነት የማጭበርበር ድርጊቶች ሰለባ እንዳይሆን ጥንቃቄ እንዲያደርግም ጥሪ ቀርቧል። አጠራጣሪ ክስተቶች ሲያጋጥሙም ጥቆማ ይስጠን ሲል የሐረሪ ክልል ፖሊስ ኮሚሽን ጥሪውን አቅርበዋል።